ሰላምታችን በእያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሳቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። የከተማዋን ሁለንተናዊ እድገት ለማፋጠንና ለነዋሪዎቿ ምቹ ለማድረግ እየሰራ መሆኑን የቆቦ ከተማ አስተዳደር ገለጸ። በከተማዋ እየተሰራ ባለው የኮሪደር ልማት ስራ ደስተኛ መሆናቸውን አስተያየታቸውን የሰጡ የቆቦ ከተማ ነዋሪዎች ተናግረዋል። ካሳሁን ኃይለሚካኤል ተጨማሪ ዘገባ አለው። የኮሪደር ልማት የከተሞችን መልክ እየቀየረ ከተማና ከተሜነትን በማስረጽ ንጹህና ዘመናዊ ኗኗርን እያላመደ ይገኛል። ልማቱ የተለያዩ ከተሞችን ውበት አላብሷቸው በተግባር እየታየ ነው። በሰሜን ወሎ ዞን የራያ ቆቦ ከተማም 4 ኪሎ ሜትር የሚሸፍን የኮሪደር ልማት እየተሰራ ነው። አካባቢው የጸጥታ ችግር የሚስተዋልበት ቢሆንም ሰላም ማጽናትና ልማትን ጎን ለጎን እያስኬዱ መሆኑ ተገልጿል። የኮሪደር ልማት ሂደቱን ሲጎበኙ ያገኘናቸው የከተማዋ ነዋሪዎች በልማቱ ደስተኞች መሆናቸውን ነግረውናል። በጣም ደስተኛ ነኝ። ቆቦ ማማር መዋብ ይገባታል። አስፋልት ብቻ ሳይሆን ውስጥ ብዙ መንገዶች ስላሉ ብዙ ቦታዎች መሰራት የሚገባቸው ስላሉ ሰላሙንም ሆነ ኮሪደሩን በአንድ ላይ እንድንሰራ ይህም ለራሴ በጉልበትም ሆነ በወርተይ ተባበራለሁ። በጣም ደስ ብሎናል። ልማቱ በጣም ጥሩ ነው። ደስ የሚያሰኝ ልማት ስለሆነ ማንም ሊቃወመው አይገባም። የልጆቻችን የሚጠር ልማት ስለሆነ ውስጥ ለውስጥ እንዲቀጥል ደስ ይላል። የቆቦ ከተማ የከተማና መሰረተ ልማት ጽሕፈት ቤት ስራ አስኪያጅ ይርጋ ወዳጆ ኮሪደር ልማቱ የአስፋልት መንገዱን ግራና ቀኝ ስፋት ያሻሽላል ብለዋል። ከተማዋን ገጽታ ንጹህና ጽዱ ከማድረግ አንጻር የምንሰራው ስራ ይኖራል። እሱ ውስጥ ግሪነር ያለው ወቆ ያለው ለገና ይሄ አጠቃላይ ያለው የአስፋልት ስትራክቸር ወደ 13 ሜትር ገደማ ነውና ይሄንን 350 በጎንና በጎን ይጨመራል ወደ 20 ሜትር ኤክስቴንድ እናደርገዋለን። ከዛው የብስክሌት መንገድ 2 ሜትር የእግረኛ መንገድ ወደ 3 ሜትር ገደማ እናደርገዋለን። መሟላት ያለባቸውን ነገሮች የአካባቢውን ነው ባህልና ካልቸር በጠበቀ መልኩ አካተን የሚሰራ ነው። ይሄ ከክረምቱ በፊት ለሚቀጥሉት በከራቱ ሰብተ ከክረምቱ በፊት እናጠናቀቃለን ብለን እናስባለን። የቆቦ ከተማ ከንቲባ ኃይለ አቦን ደግሞ ከተማዋ በጸጥታ ችግር ውስጥ ብትሆንም የሚገባትን ልማት እየሰራ ነው ብለዋል። 4 ኪሎ ሜትር የኮሪደር ልማት ስራ እየሰራ ነው የሚገኘው። በእርግጥ ከተማችን እንደምታውቁት ከሰሜኑ ጦርነት ጀምሮ በጸጥታ ችግር ያለ ከተማ ነው። አሁንም ቢሆን የወረራ ስጋት አለ፣ የውስጥ የጽንፈኝነት አደጋ ስጋት አለ። ያንን ተቋቁመን ነው ልማት እያለማን ያለን። በጸጥታ ችግር ሽፋን አድርገን ቁጭ ማለትም አልፈለግንም። በአንድ እጅ ሰላም ሊመጣ እየሰራ በሌላ በኩል ደግሞ ልማት ማልማት አለብን ብለን ነው። የኮሪደር ልማቱ በህብረተሰቡ ትብብር የተሰራ መሆኑንም ከንቲባው አስረድተዋል። በሚጠናቀቅበት ጊዜ እንደምታዩት ከተማዋ ከዚህ በፊት በኬንዳና በህገወጥ ኮንቴነሮች የተያዘች ከተማ ነው የነበረችው። አሁን ያንን ህገወጥ ኬንዳ በማሳት የጀመረ ህብረተሰባችን እንደምታዩት የራሱን በር ህንፃውን በተመሳሳይ ቀለም እየተፋ ተመሳሳይ የሆነ መብራት እያበራ ነው ያለው። ህዝቡ ወጣት እየተባበረ ነው ያለው። ይሄ ጋራጋን ሴሌክትድ ማቴሪያል የመጣው በህብረተሰቡ ተሳትፎ ቆቦ እንደምታውቋት ውብ ከተማ ናት። ለልጆቿ ትዋባለች፣ የበለጠ ትደምቃለች፣ ሳቢ መኖሪያ የጸዳች መኖሪያ ትሆናለች ብለው የውስጥ ለውስጥ መንገድ ግንባታ፣ የተፋሰስ እንዲሁም የትምህርት ቤቶች ማስፋፊያና መሰል ልማቶችም በከተማዋ እየተሰሩ መሆኑ ተመላክቷል። የተማሪዎች ምገባ የትምህርት